በኦሮሚያ ክልል ምስራቅ ሸዋ ዞን ቡራ ወረዳ ውስጥ የጦር ጀት መውደቁን የሚያሳዩ ምስሎችና ቪዲዮዎች ባለፉት ቀናት በማህበራዊ ሚዲያ በስፋት ተሰራጭተዋል። የጄቱ ስብርባሪ በስብርባሪው ላይ የቆሙ የታጠቁ ሰዎችና የአካባቢውን መልክዓ ምድር የሚያሳዩ ምስሎች በተለያዩ የማህበራዊ ሚዲያ ገጾች ተጋርተዋል። ይሁን እንጂ ከምስሎቹ ጋር የተያያዙት ትርጉሞች የተለያዩ ነበሩ። አንዳንዶች ጀቱ በኦሮሚያ ነጻነት ሰራዊት ታጣቂዎች ተመቶ እንደወደቀ ያቀርቡ ነበር። ሌሎች ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ወይም ኤአይ የተፈጠሩ ወይም በቅንብር የተዘጋጁ ናቸው በማለት ሲያስተባብሉ ነበር። በዚህ ውዝግብ መካከል ኢትዮጵያ ቼክ በምስሎቹና ቪዲዮዎቹ ላይ ዝርዝር ማጣራት በማድረግ የጀቶችን ምስላዊ ማስረጃዎች በተመለከተ የራሱን የማጣራት ውጤት አቅርቧል። በማህበራዊ ሚዲያ የተሰራጨው መረጃ የጀቱ ስብርባሪ የሚታይባቸው ምስሎችና ቪዲዮዎች በተለያዩ የማህበራዊ ሚዲያ ገጾች በፍጥነት ተሰራጭተው እንደነበር እንግዲህ ይታወሳል። በአንዳንድ ጽሁፎች ጀቱ በታጣቂዎች ተመቶ እንደወደቀ ተገልጿል። ይህ መረጃ በተለይ ከኦሮሞ ነጻነት ሰራዊት ጋር በሚያያዙ የጸጥታ ጉዳዮች ውስጥ የተለያዩ የፖለቲካና ወታደራዊ ትርጉሞችን አስከትሏል። በተቃራኒው ግን ከ500,000 በላይ ተከታዮች ያሉት ደመቀ ነጋሳ ኩቤ የተሰኘ የፌስቡክ ገጽን ጨምሮ ሌሎች አካላት ምስሎቹ የኢትዮጵያ አየር ኃይል ጀት እንደማያሳዩና የተሰራጨው ዜና ሐሰት እንደሆነ ገልጸው ነበር። በመሆኑም የመረጃ ዋና ጥያቄ ጀቱ በእርግጠኝነት ወድቋል ወይ? ከወደቀስ የትኛው አየር ኃይል ንብረት ነው? የወደቀው በጥቃት ነው ወይስ በቴክኒክ ችግር የሚሉ ጥያቄዎች ሆነዋል። ይህንንም ኢትዮጵያ ቼክ ማጣራት አድርጎበታል። በምስሎቹና ቪዲዮዎቹ ላይ ባደረገው ማጣራት የተሰራጩት የጀት ምስሎችና ቪዲዮዎች በኤአይ የተፈጠሩ ወይም በቅንብር የተዘጋጁ እንዳልሆኑ ደርሶበታል። በተጨማሪም ምስሎቹ ቀደም ሲል በሌሎች ክስተቶች የተነሱና አዲሱን ክስተት ለማስመሰል እንደገና የተጠቀሱ እንዳልሆኑ ማጣራቱ ጠቁሟል። ይህ ግኝት በማህበራዊ ሚዲያ ላይ የተሰራ ወይም በኤአይ የተፈጠረው ምስል የሚል ክርክር እንዲዳከም ያደርጋል። ማለትም ቢያንስ የጀቱ ስብርባሪ የሚያሳዩት ዋና ዋና ምስላዊ ማስረጃዎች እውነተኛ ክስተትን የሚያሳዩ እንደሆኑ ውጤቱ አመላክቷል። ኢትዮጵያን ቼክ በማጣራቱ የወደቀው ጄት ኤሮ ኤል39 አልባትሮስ የተባለው የቼክ ሪፐብሊክ የምርት አይነት መሆኑን ጠቁሟል። ይሄ በዋናነት ለወታደራዊ አብራሪዎች ስልጠና የሚውል የጄት አውሮፕላን ሲሆን እንደ ስራውና እንደ ማሻሻያው ለመሬት ኢላማዎች ጥቃት፣ ለአየር ውጊያ፣ ለስለላ ተግባራት ሊውል ይችላል እና የተባለው ኢትዮጵያ አየር ኃይል ይህንን የጀት አይነት ለስልጠና እንደሚጠቀም ቀደም ሲል መገለጹም ተጠቅሷል። በአየር መንገዱ 90ኛ ዓመት ክብረ በዓል ወቅትም ይህ ጀት በትርኢት ላይ ከቀረቡት የአየር ኃይል አውሮፕላኖች መካከል እንደነበር ነው የተገለጸው። የኢትዮጵያ ቼክ ማጣራት ከተጠቀመባቸው ዋና ማስረጃዎች አንዱ የጀቱ ስብርባሪና በአየር ኃይሉ 90ኛ ዓመት በዓል ላይ የታዩትን ተመሳሳይ የጀት አይነቶችን በማነጻጸር ነው። በዚህ ንጽጽር የተመለከቱት የቀለም ምልክቶች በተለይ ጠቃሚ ማስረጃዎች ሆነዋል። በጀቱ ስር የሚታየው ሰማያዊ ቀለም፣ በክንፎቹ ጫፍ የሚታዩት ቀይና ቢጫ ቀለሞች እንዲሁም በጅራቱ ጫፍ ያለው ቢጫ ቀለም በሁለቱም ምስሎች ተመሳሳይ መሆኑን የተጠቀሰው። ከዚህ በተጨማሪ በስብርባሪው ምስል የሚታየው የአካባቢው መልክዓ ምድር ከተጠቀሱት ሌሎች ምስላዊ ማስረጃዎች ጋር ሲነጻጸር የክስተቱ ቦታ በምስራቅ ሸዋ ቦራ ወረዳ መሆኑን ለማስገንዘብ የሚረዱ ምልክቶች ተጠቅሰዋል። በመሆኑም የጀቱ አይነት፣ የቀለም ስብጥር፣ የአወቃቀር ባህሪያት እና እንግዲህ በቦታው የተነሱ ምስሎች በአንድ ላይ ሲታዩ የወደቀው ጄት ከኢትዮጵያ አየር ኃይል ጋር የሚያያዝ መሆኑን የሚደግፉ ማስረጃዎች እንዳሉ ማጣራቱ ያሳያል። በዚህ ጉዳይ ላይ ግን አንድ ወሳኝ ጥያቄ እስካሁን ያልተመለሰ አለ። ይህ ጀት የወደቀው በጥቃት ተመቶ ነው ወይስ በቴክኒክ ችግር የሚለው እስካሁን መልስ አላገኘም። በማህበራዊ ሚዲያ ላይ ጀቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ እንደወደቀ የሚገልጹ መረጃዎች ቢኖሩም ይህንን የሚያረጋግጥ ግልጽ እና በማስረጃ የተደገፈ
የተከሰተው የጥቃት ሂደት እስካሁን አልቀረበም። በተመሳሳይ መልኩ የጀቱ መውደቅ በቴክኒክ ችግር የተከሰተ መሆኑንም በይፋ የሚያረጋግጥ መረጃ አልተገለጸም። እስካሁን ድረስ ኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስት በጀቱ መውደቅ ላይ ግልጽ የሆነ ይፋዊ መግለጫ እንዳልሰጡ የቀረበው መረጃ ያመለክታል። እንግዲህ በጉዳዩ ላይ ሁለት የተለያዩ ጥያቄዎችን መለየት አስፈላጊ ነው። የመጀመሪያው ጀቱ ወድቋል ወይ የሚለው ነው። በዚህ ጉዳይ ላይ የተሰራጩት ምስሎችና ቪዲዮዎች እውነተኛ እንደሆኑ የኢትዮጵያ ቼክ ማጣራት ያሳያል። ሁለተኛው ጀቱ እንዴት ወደቀ የሚለው ጥያቄ ነው። በዚህ ጥያቄ ላይ ግን በቂና የተረጋገጠ ማስረጃ እስካሁን ማግኘት አልተቻለም። ይህ ልዩነት በመረጃ ማጣራት ረገድ ወሳኝ ነው። አንድ ምስል እውነተኛ መሆኑ በምስሉ ላይ የተጻፈውን ሁሉ እውነት አያደርገውም። ምስሉ የጀት አደጋ መከሰቱን ሊያሳይ ይችላል፣ ነገር ግን የአደጋውን ምክንያት በራሱ ሊያረጋግጥ አይችልም ማለት ነው። እንግዲህ ይህ ክስተት በጦርነትና በጸጥታ ጉዳዮች ዙሪያ የሚሰራጩ ምስላዊ መረጃዎች ምን ያህል በፍጥነት የተለያዩ ትርጉሞች ሊሰጣቸው እንደሚችልም የሚያሳይ ሆኗል። በአንድ በኩል የወደቀው ጀት እውነተኛ ነው የሚል መረጃ ሲሰራጭ፣ በሌላ በኩል ምስሉ በኤአይ የተሰራ ነው የሚል ምላሽ ተከትሏል። ከዚያም የጀቱ መውደቅ በታጣቂዎች ጥቃት የተከሰተ ነው የሚል ተጨማሪ ትርጉምም ተሰጥቶታል። ስለዚህ ከክስተቱ ጋር የተያያዙ መረጃዎችን ሲመለከቱ ሶስት ደረጃዎችን መለየት ይገባል። የምስሉ እውነተኛነት፣ የምስሉ የሚያሳየው ክስተትና የክስተቱ ምክንያት ናቸው። እነዚህ ሶስቱ አንድ ነገር አይደሉም ማለት ነው፣ የተለያዩ ነገሮች ናቸው። በአጠቃላይ በምስራቅ ሸዋ ቦራ ወረዳ የጦር ጀት መውደቁን የሚያሳዩ ምስሎችና ቪዲዮዎች በማህበራዊ ሚዲያ በስፋት ከተሰራጩ በኋላ በእውነተኝነታቸው ላይ ጥያቄ መነሳቱ አልቀረም። ኢትዮጵያን ቼክ ባደረገው ማጣራት ግን ምስሎቹና ቪዲዮዎቹ በኤአይ የተፈጠሩ ወይም ደግሞ በቅንብር የተዘጋጁ አይደሉም። እንዲሁም አዲስ የክስተቱ ምስላዊ ማስረጃዎች እንደሆኑም ነው የተደረሰበት። የጀቱ አይነትም ኤሮ ኤል39 አልባትሮስ መሆኑን፣ ይህም አይነት ጀት በኢትዮጵያ አየር ኃይል ለስልጠና እንደሚጠቀም እንዲሁም በአየር ኃይሉ 90ኛ ዓመት በዓል ላይ ከታዩ ጀቶች ጋር የቀለምና የአወቃቀር ተመሳሳይነት እንዳለው ማጣራቱ ጠቁሟል። ነገር ግን ይህ ማለት ጀቱ በኦሮሞ ነጻነት ሰራዊት ተመቶ እንደወደቀ የሚል እንግዲህ መረጃን አያረጋግጥም ማለት ነው። እስካሁን የመውደቁ ምክንያት ላይ በቂ የሆነ ገለልተኛ ማስረጃ ወይም ይፋዊ መግለጫም ማቅረብ አልተቻለም። ስለዚህ እስካሁን በተረጋገጠው ደረጃ መረጃውን ለማየት ያህል የጀቱ ምስሎችና ቪዲዮዎች እውነተኛ ናቸው። የወደቀውም ጀት ከኢትዮጵያ አየር ኃይል ኤል39 አልባትሮስ ጋር የሚዛመድ ነው። ነገር ግን የጀቱ መውደቅ ምክንያት እስካሁን በግልጽ አልተረጋገጠም የሚለውን መውሰድ ይቻላል። ይህም በጦርነትና በጸጥታ ጉዳዮች ዙሪያ የሚሰራጩ መረጃዎችን ከማጋራት በፊት የምስሉን እውነተኛነት ብቻ ሳይሆን ከምስሉ ጋር የተያያዘውን ማብራሪያና የተሰጠውን ምክንያትን በተናጠል ማጣራት እንደሚያስፈልግ እንግዲህ የሚያሳይ ሆኗል ማለት ነው። መረጃውን ያገኘነው ከመሰረት ሚዲያ ኢትዮ ቼክ ላይ እንደሆነ እንግዲህ መግለጽ ይገባል።